ሰሞኑን ዩቲዩብ ምን አይነት አዳዲስ ነገሮችን እንዳመጣ ተመልክታችኋል? በተለይ ደግሞ ገና ጀማሪዎች ለሆኑት ጥቅሙ ምን ያህል እንደሆነ ልብ ብላችሁታል? በተለይ እንደኔ ዩቲዩበር የመሆን ህልሙ ላለን ለኛ መልካም ዜና ነው እና ዛሬ እንድናየው የፈለኩት የፈረንጆቹ 2026 ከገባ ወዲህ ዩቲዩብ አዲስ ጀማሪዎች እንዲበረታቱ ምን እያደረገ ነው የሚለው ነገር ነው። በዩቲዩብ በብዙ ሚሊዮን የሚቆጠር የዩቲዩብ ቻናል ቢኖርም ከ1000 በላይ ሰብስክራይበር ያላቸው ቻናሎች ግን በጣም ጥቂቶቹ ብቻ ናቸው። ምክንያቱም ዩቲዩብ እንደ ሌሎች ማህበራዊ ሚዲያ ወይንም እንደ ቲክቶክ አይደለም። 5 እና 6 ቀን ቁጭ ብለህ የሰራከው ቪዲዮ ምንም አይነት እይታ ላያገኝ ይችላል። እናም ምን ለማለት ፈልጌ መሰላችሁ? አሁን ይህን ችግር ለማስቀረት ዩቲዩብ አዲስ ያመጣውን አሰራር ልነግራችሁ ነው። ከዛ በፊት ግን የጀመርኩትን የዩቲዩብን መሰረታዊ ችግሮች ላውራ። ምንም ሆነ ማንም ዩቲዩብ ለመጀመር ካሰብክ እነዚህ የዩቲዩብ መሰረታዊ ችግሮች ሊገጥሙክ እንደሚችሉ ማወቅ አለብክ። የመጀመሪያው የእይታ ችግር ነው። አንተ ወደከውና ተጨንቀክ የሰራከው ቪዲዮ ምንም አይነት እይታ ላያገኝ ይችላል። ሁለተኛው ችግር ደግሞ የሰዎች የቆይታ መጠን ነው። አንድ ሰው የእናንተን ቪዲዮ እየተመለከተ ምን ያህል ሰዓት ይቆያል የሚለው ነገር። አብዛኛው ሰው ደግሞ ምንም ትዕግስት የለውም። ከቪዲዮአችሁ 20 ሰኮንድ ማትሞላውን ሰዓት ነው ተመልክቶ የሚወጣው። ያ ደግሞ ቪዲዮአችሁ ቫይራል እንዳይወጣ ሽባ ነው የሚያደርገው። ሌላኛው ዩቲዩብን ከባድ ከሚያደርጉ ነገሮች መካከል ሰብስክራይበር ነው። 1000 ሰብስክራይበር ማግኘት እንደ ዳገት ሊሆንባችሁ ይችላል። አንዳንዱ ደግሞ አንተን ሰብስክራይብ ስላደረገህ ብቻ ከሀብቱ የሚቀነስበት ይመስለዋል። አንዳንዶቹ ደግሞ ጥሩ ስራ ብቻ ይዘህ ቅረብ እንጂ እንድታድግና እንድትቀየር ፍላጎታቸው ነው። እዚች ጋር ደግሞ አንድ ጥያቄ ልጠይቅህ። አንተ ከየትኛው ወገን ነህ? ሰብስክራይብ ከሚያደርጉ ወይስ ከማያደርጉ? ጊዜ ስለሌለን መልሱን ላንተ ልተወውና ወደ ቀጣዩ ችግር ልለፍ። ወደ ዩቲዩብ አልጎሪዝም። በእርግጥ አልጎሪዝም ሳይሆን አልጎሪዝሙን አለመረዳታችን ይመስለኛል ችግሩ። እዚህ ጋር ማስታወሻ ያዙልኝ። ብዙ ሰዎች ማስታወሻ ማለቴ አልጎሪዝም ስሉ ሰምታችሁ ሊሆን ይችላል። እኔ ግን በቀላሉ በሚገባቸው አማርኛ ላስረዳችሁ። አንደኛው ተምኔል፣ ሁለተኛው ስክሪፕት፣ ሶስተኛው ቪዲዮ ኤዲቲንግ። እነዚህን ሶስቱን በተገቢው መንገድ ከሰራችሁ ማማረርም ሆነ መሪ ጌታ ጋር መሄድም አይጠበቅባችሁም። ቁጭ ብላችሁ ቻናላችሁ ሲያድግ መመልከት ነው። በተምኔላችሁ አሳምናችሁ ወደ ቪዲዮአችሁ ካስገባችሁ በኋላ አሪፍ በሆነ ስክሪፕት ቀልቡን ሙሉ በሙሉ ይዞ መቆየት። ስክሪፕታችሁ ግን ተምኔላችሁ ላይ ከነገራችሁት ሀሳብ ጋር የተቀራረበ መሆን አለበት። ምክንያቱም የሚመለከታችሁ ሰው ተምኔሉ ላይ ላየው ነገር ስለሆነ ዝርዝር ነገር ፈልጎ የገባው። ሌላው እዚህ ጋር ማወቅ ያለብን ነገር ደግሞ የሚመለከተን ተመልካች አሪፍ ስክሪፕት ጻፍን ብቻ ቆይቶ ይመለከተናል ማለት አይደለም። በዩቲዩብ መንደር አንተ በምትሰራው ሐሳብ ብዙ የተሰሩ የቪዲዮ አማራጮች ስላሉ ወደ ሌላ ቪዲዮ ሊያልፍ ይችላል። ስለዚህ ሌላውን እንዳያስብ አድርገህ ሙሉ ትኩረቱን አንተ ጋር ለማስቀረት ቢያንስ መሰረታዊ የሆነ ቪዲዮ ኤዲቲንግ ሊኖር ያስፈልጋል። ይህን ሁሉ ሰርተህ ተምኔል አዘጋጅተህ ያበደ ስክሪፕት ጽፈህ ቪዲዮ ኤዲት አድርገህ አሁንም ቪዲዮ አልታይ ያለ ካስቸገራችሁ ደግሞ ዩቲዩብ ከሰሞኑ ዩቲዩብ ኮላቦሬሽን የሚል አዲስ ነገር አምጥቷል። በአንድ ጊዜ እስከ 5 የሚደርሱ ቻናሎች አንድ ቪዲዮ መልቀቅ ይችላሉ። ለምሳሌ እኔ ከዚህኛው ሌላ አንድ ቻናል ቢኖረኝ እዚህ የለቀኩትን ቪዲዮ ለሌላኛው ቻናሌ ኢንቪቴሽን በመላክ በዛም ቻናል እንድታይልኝ ማድረግ ይችላል። ሙሉ በሙሉ ባይሆንም ቲክቶክ ላይ ሪፖስት እንደምንለው ማለት ነው። ለዛሬው በዚሁ ላብቃ። ቀጣይ ደግሞ እንድሰራላችሁ የምትፈልጉትን ሐሳብ በኮሜንት ላይ አስቀምጡልኝ። መልካም ጊዜ።